የቤተሰቦችሽን ህይወት ለመለወጥ ወይ ደግሞ የቤተሰቦችሽን ህይወት ለመለወጥ በተለይ ሴቶች አረብ ሀገር ቤተሰቦቻቸውን ህይወት ለመለወጥ ወይ ደግሞ የራሳቸውን ህይወት ለመለወጥ ለእናት አባቶቻችሁና ለወንድም እህቶቻችሁ የሆነ ነገር ለማድረግ ለራሳችሁም በትክክል ለመቆም ራሳችሁንም ለመደገፍ ብዙ ዋጋ ከፍላችሁ ቤተሰቦቻችሁ ሳይቀር ከብት ሸጠው እኔ ብዙ የአራጣ ነው ምን ብድር ተበድረው ልጇን ወደ አረብ ሀገር የላኩ እሷ ግን አረብ ሀገር ሆና ወንድ ወድጃለሁ ብላ ከ200 ነው ከ300 ሺህ ብር በላይ ያሰው ገንዘቧን በልቷት 2 ዓመት የተቀመጠችው አለች 2 ዓመት ሌላ ድጋሚ ተቀምጣ ታውቃለች። አረብ ሀገር የምትኖሩ ሴቶች ይሄ ቪዲዮ ለእናንተ ነው። በእርግጠኝነት ነው የምነግራችሁ በጣም ብዙ የምትማሩበት ነገር አለ ብዬ አስባለሁ። እንግዲህ ስራ አረብ ሀገርም ስሪ፣ ገጠርም ስሪ፣ ከተማም ስሪ፣ ቤትም አጽጂ፣ ባንክም ማናጀር ሁኚ፣ የትም ቦታ ሁኚ፣ የትም ዋናው ለመለወጥ እስከሆነ ድረስ ምንም ነገር ስሪ፣ ስራ ነው። ስራው ላይ ጥያቄ የለው። ነገር ግን አንዳንድ ጊዜ አንዳንድ ቦታዎች ሄደን ለዓላማ ብለሽ ወደ ውጭ ሀገር ሄደሽ በሄድሽ ዓመት ሳይሞላሽ ቤት ሳይገዢ መኪና ሳትገዢ መሰረታዊ ነገር ሳታደርጊ ቤተሰቦችሽን በትክክል ሳታቆሚ ይሄ ፍቅር የምትሉት ነገር በጣም የሚገርም ለአሁን ደግሞ የደስታንስ መውደዳችሁ እኮ በራሱ ችግር የለም። ችግር ያለው ምንድነው? ማንን ነው መወደው ነው። ለምንድነው እዚህ ሀገር የመጣሁት ነው። የእውነት አረብ ሀገር ያላችሁ ሴቶች ይህን ቪዲዮ በደንብ ተከታተሉ። እዛ ያለሽበት ቦታ ያለሽው ለምንድን ነው? እዛ ድረስ የሄድሽው ለምንድን ነው? ለመለወጥ፣ ለማደግ፣ የራስሽ ቤት እንዲኖርሽ፣ የራስሽ መኪና እንዲኖርሽ። ያም ባይሆን እንኳን ለመለወጥ ነው እዛ ሀገር ያለሽው። ከእናትሽ ርቀሽ፣ ከአባትሽ ርቀሽ፣ ከእህት ርቀሽ፣ ከወንድም ርቀሽ ብዙ ዋጋ ከፍለሽ እዛ ሀገር ያለሽው ለምንድን ነው? ለመለወጥ ነው። ለመለወጥ እስከ ሄድሽ ድረስ ለመለወጥ የምትፈልግ ሴት የምታረገው ነገር ብታረጊ ምን አለ? አንዳንድ ሰዎች ፖለቲከኛ ሆነው ቁጭ ሴት ልጅ ሆነ በቃ ፖለቲከኛ ሆነ ቤተሰቦቿ ራሱ አያት እኔ ሳያት እገረማለሁ ልጄ ናት እላለሁ እስከሚሉ ድረስ የሄደችው ለመስራት ነው። የሄደችው ገንዘብ ለመያዝ ነው። ሄዳ ግን ሌላ ሴት ሆና ተንታኝ ሆና ተሳዳቢ ሆና ራቁት ቪዲዮ ለቃቄ ሆና ራሷን አሰድባ ቤተሰቦቿን አሰድባ ራሷን ገላ ቤተሰቦቿን ገላ ያለች ሴት አለች። በዛው መጠን ደግሞ እግዚአብሔር የባረካት 2 ዓመት 3 ዓመት 4 ዓመት ሰዎች የምትሰራበት ቦታ ራሱ እስከሚገረሙ ድረስ ከስራና ከስራ ውጪ ምንም የምታውቀው ነገር የለም። በየቀኑ መማር ያለባትን ነገር ኦንላይን ገብታ ትማራለች። ማዳመጥ ያለባትን ታዳመጣለች። ጓደኞቿ አረብ ሀገር ሄደው በወሬ ተጥደው በፍቅር ብለው 30 ወንድ እያወሩ ራሳቸውን እንቅልፋቸውን ጤናቸው እንግዲህ ረጅም ሰዓት የሰራ ሰው ማረፍ አለበት አይደል? እሷ አታርፍም። ወንድ ታወራለች፣ ቪዲዮ ኮል ትላለች፣ ታፈቅራለች። እንደ አፍቃሪም ያረጋታል፣ እንደ ቆንጆም ያረጋታል፣ እንደ ብዙ ነገር ያረጋታል። አንቺን ግን እንዴት ነው የሚያደርግሽ? ምንድነው ሐሳብሽ? ምን ላይ ነው ያለሽው? በጣም ብዙ አይነት ሰዎች እዛ አሉ። እርግጠኛ ነኝ አንቺ ያለሽበት ቦታ በጣም ጥሩ ሊሆን ይችላል። የራስሽ ደግሞ የሆነ ድክመት ሊኖርብሽ ይችላል። ምናልባት የራስሽ የሆነ ገንዘብ አያስቸግር ሊኖርብሽ ይችላል። ምናልባት ሲጠይቁሽ የለኝም ማለት ማስቺ ሴት ሊሆን ይችላል። ጊዜ አጠቃቀምሽ ላይ ችግር ሊሆን ይችላል። ወንድ ማፍቀር ላይ እሱ ጋር ቢሆን ችግር ሊኖርብሽ ይችላል። ማፍቀር በራሱ ችግር አይደለም እያልኩ ያለሁት ገንዘብ ማውጣትም ችግር ነው እያልኳችሁ አይደለም። እኔ እያልኳችሁ ያላችሁት እዛ ቦታ ያላችሁት ለምንድን ነው? እናትሽን ቤት ህይወት ለመቀየር፣ የአባትሽን ህይወት ለመቀየር፣ የወንድሞችሽን ህይወት ለመቀየር ወይ ደግሞ በጣም ጎበዝ ከሆንሽ መጀመሪያ አንቺ መቀየር። ለዛ ነው እዛ ያለሽ። እዛ ካለሽ እንግዲህ ወንድ ሊመጣ ይችላል፣ ሶሻል ሚዲያ ሊኖር ይችላል፣ ጓደኛ ሊያስፈልግሽ ይችላል፣ ገንዘብ ልታወጪ ትችያለሽ፣ የሚለምኑሽ የሃይማኖት ተቋማትም የሆነ ነገሮች ሊኖሩ ይችላል። አንድ ሴት አበድሪን ብለው የዋነቷን ስለሚያውቁ ከ200 ሺህ ብር በላይ ወደ አካውንታቸው የሃይማኖት እንትኖች ነንና አበድሪና ይሄኛው ነገር ካደረግን በኋላ እንዲህ እናደርጋለን ብሎ ከ200 ሺህ ብር በላይ ተቀብሏል። እሷ እኮ ልትመጣ የሆነ ጊዜ የቀራት ሴት ናት። ያለህን ገንዘብ እንዳለ የሆነ ቦታ በተነ። አይ አምነዋለሁ እናቴ ናት፣ አምናታለሁ እናቴ ናት፣ አምነዋለሁ አባቴ ነው፣ አምነዋለሁ ወንድሜ ነው ብለው በወንድሞቻቸው ስም ገንዘብ ገልብጠው ወይ ለወንድሞቻቸው ለእህቶቻቸው ቤት ሰርተው ወይ ኢትዮጵያ ላለ ስራ መስራት ለማይወድ ለሰነፍ ወንድሟ በ100 ሺህ ገንዘብ ሰጥታ ልክ ኢትዮጵያ ስትመጣ ይመልስልኛል ስትል ገንዘቡ የለም። ስለዚህ አረብ ሀገር የምትኖሩ ሰዎች እዛ ቦታ ላይ ያላችሁት ለምንድን ነው? ለስራ። ውጭ ሀገር 17 18 ሰዓት የምትሰሩት ለስራ። በቃ ይህ ስራ እዚህ ሀገር ችግሩን ይሄው። እኔ ሰው ይቸገር በማለት እኮ አላምንም። ነገር ግን ይሄው ሰውን ረድተህ ሀብታም አታረገውም። ረድተህ የሆነ መስመር ታስይዘዋል እንጂ ረድተህ ሀብታም አታረገው። አለበዛ ሰውየው ሀብታም ከሆነ በኋላ ከዛስ ለምን ይሰራል ታዲያ? ሰው ጥሮ ወጥቶ ወርዶ ማየት አለበት እንዴት ገንዘብ እንደሚመጣ፣ ከዛ በኋላ ለገንዘቡ እንዴት ክብር እንደሚኖረው፣ ለገንዘቡ እንዴት ዋጋ እንደሚኖረው። አንቺ የለፋሽበትን እንግዲህ መስታወት ለማጽዳት ወገብሽ እስከሚሰበር ድረስ 2-3 ጊዜ ከመሰላል እየወደቅሽ እያጸዳሽ በሞትና በህይወት መካከል ገንዘብ
ሰርተሽ ያንን ገንዘብ የሚጠቅም ቦታ ላይ በማድረግ ለወንድ ልጅ ገንዘብ ሰጣ ከዛ በኋላ ደግሞ መከተል እኔ እንኳን ለአረብ ሀገር ሴቶች እኔ የምትወዱት ሰው ማጣት ካልፈለጋችሁ በስተቀር ገንዘብ አትስጡ ባይ ነው መበዳደር መቀባበል ችግር የለም እኔም ከጓደኞቼ ጋር በመቶ ሺዎች እንቀባበላለን እኔም ሲቸግረኝ እህቶቼን ወንድሞቼ እህቶቼን ባህልና ከዚህ ላስቸግር ይችላል ስራ ላይ ገንዘብ መቀባበል የተለመደ ነገር ግን ገንዘብህን ለማይመልስልህ ሰው ሰጥተህ ከዛ በኋላ አንተ ለማኝ ነህ እንጂ ተለማኝ አይደለም አረብ ሀገርም እያለሽ ገንዘብሽን ሰጥተሽ ከዛ በኋላ ለማኝ ነሽ እንጂ ተለማኝ አይደለሽ እኔ ለአባቷ ከ500,000 ብር በላይ ሰጥታ አባቷ ገንዘቡን አጥፍቶ ከአባቷ ጋር በሞትና በህይወት መካከል የቀሩ ሰዎች ያውቃል በሞትና በህይወት መካከል ተካክደው ምን ተባብለው አልቀብርህም ተባብለው ይሄ ሁሉ ለምን አስፈልግ እግዚአብሔርን እንኳን ስታምነው የሆነ የምታምንበት ራሱን የቻለ ምክንያት አለ እግዚአብሔር ስለሆነ ታማኝ ስለሆነ በስነ ፍጥረት ስለምታውቀው በመጽሐፍ ቅዱስ ስለምታውቀው ነው የምታምነው ሰውን ስታምኚ እንደው በመጠን ይሁን እዛ ሀገር የለፋሹ ያለሽው ለስራ ነው ምናልባት የምትወጂው የምታፈቅሪው ሰው በህይወትሽ ከመጣ ምንም ማለት አይደለም አፍቅሪ ውደጂ መውደድ በራሱ ችግር ማፍቀር በራሱ ችግር አይደለም ነገር ግን ገደብ ይኖረው እዛ ያለሽው ለስራ ነው ለማደግ ነው ለመለወጥ ነው ሙሉ ትኩረትሽ መሆን ያለበት ስራና ስራ ነው ሁለተኛው ደግሞ እዛ ያለሽው ለገንዘብ እስከሆነ ድረስ ደግሞ የሰራሽባቸው ነገሮች በትክክል ማትይጂ ከሆነ አዲስም ብትሰሪ አዲሱን ትበትኛለሽ የሰራሽበትን በትክክል ከያዝሽ አዲስም ብትሰሪ ከዛ በኋላ አዲሱን ደግሞ በትክክል እንትያለሽ ስለዚህ መጀመሪያ የሰራሽበትን በትክክል መያዝ ከዛ በተረፈ ለገንዘብ ለቤተሰብም ብትሰጪ ቤተሰብ አንቺም ብትኖሪ ይኖራል አንቺም ባትኖሪ ይኖራል ያላንቺም ኖሮ ያውቃል አንቺ ሳትኖሪም ኖሮ ያውቃል ገንዘብ ቤተሰብ ጋር ስትረዱ በነገራችን እኔ ምን አውቃለሁ መሰላችሁ ፍሪጅ ሳይበላሽ ትንሽ ነገር ተበላሽ ድምፁ ይረብሸናል ብለው ፍሪጅ የገዙ ሰዎች ያውቃሉ 180,000 ብር ፍሪጅ ያስገዟል 180,000 ብር አንድ አመት ሰርታ የምታመጣው ገንዘብ እኮ ላይሆን ይችላል ፍሪጅ የተሰራው ቤት ውስጥ ያለው ፍሪጅ ያለ የፍሪጁ ድምጽ ረበሸን ብለው 180,000 ብር አዲስ ፍሪጅ እቺኛዋ ቲቪ ትንሽ ነች ትልቅ ቲቪ እንፈልጋለን ብለው ቲቪ 100 ስንት ሺህ ብር አስገዝተው ያውቃል ልክ ነው ወይ ባለው ቢጠቀሙስ እኛ ቤት ረጅም አመት ቲቪ አልነበረም ምን ይመጣል ቲቪ ከሌለ ወሬ ነው የሚቀረው ምን ይቀራል ያ እኔ በግሌ ቤታችን ውስጥ ስቲል ቲቪ የለም አሁን አይገርም እንዴ ያለ ቲቪ ከዛ አረ ቲቪ እኮ ቤት ያሞቃል ቤት የሚያሞቀው ቲቪው አይደለም እኔ ነኝ ቤቴን ማሞቅ ቲቪው አይደለም ካመንክበት ትገዛለህ ነገ ወጣ ምንም ችግር አይደለም በቃ ቲቪ ያለ ሌላ ቲቪ ፍሪጅ ያለ ሌላ ፍሪጅ ሶፋ ያለ ሌላ ሶፋ ቤት በየአመቱ ወይ ደግሞ ፋሲካ በደረሰ ቁጥር ቤት ቀለም ይቀባል ሲቀባ ደግሞ 100,000 እና 80,000 በደሃ ሰው ተከሻ ላይ እሷ ከምትበላው ከምትጠጣው ላይ ቆጥባ በመታመጣው ላይ እኔ አሁንም አረብ ሀገር የምትኖሪ ሴት ኮንሽ ገንዘብሽን በትክክል ቋጣሪ ናት ተብለሽ ቤት ብትገዢ መኪና ብትገዢ ይሻልሻል እዚህም ደግሞ ሪል ስቴት ነው ምን ላይ ኢንቨስት አደርጋለሁ ብላ ያላትን እንዳለ ልካ ባዶዋን የቀረች ሴት ደግሞ አለ መኪና ገዛልሻለሁ እንትገዛልሻለሁ ተብለ ግዴለሽም አስራት በኩራትሽን ለቤተክርስቲያን ለምናምን ተብላ ተበዝብዛ ያለቀች ሴት አለች እግዚአብሔርና አስራት በኩራት ስጪ ያው ለሰዎች መቀለብ ግን እንዳይሆን በሃይማኖት ሰበብ ብር የሚሰበስቡ ሰዎች እነሱ መቀለብ እንዳይሆን ለእግዚአብሔር ነፍስሽንም ስጪው ችግር የለም ግን በሃይማኖት ሰበብ ሰዎቹ መቆለብ ሰዎቹ መጦር እንዳይሆን ሰርቶ ይብላ ጥሮ ግሮ ወጥቶ ወርዶ ደክሞ ይብላ አንቺ ሱን አትቀልቢ ጎረምሳ ወንድም የ36 ዓመት ጎረምሳ ወንድም በቃ የቤት ኪራይ የእንትን የነዳጅ የምን ለጊዜ ይወድሻል አዎ ለዘላለም ግን ትገየዋለሽ በነገራችን ለዝም ብላችሁ ሰው የምትጦሩ ሰዎች አዎ የሆነ ጊዜ ላይ ታረጉ ግን ለዘላለም ትገለዋለህ በቃ ይውጣ ይውረድ ገንዘብ አጠቃቀም ይወቅ ያላትን ገንዘብ ቆጥቦ ለወርት በቃኛለች ብሎ መጠቀም ከዛ በኋላ መስራትን ራሱን በራሱ ማስተዳደር ይልመደው ተለማመጁ አንቺም ራስሽን በራስሽ መምራት ራስሽን በትክክል ማስተዳደር ገንዘብሽን መያዝ ጊዜሽን መጠቀም ተለማመጂ ፍቅረኛዬ ሆስፒታል ገብቶኛል ብላ ሆስፒታል ገብቶ ታይፎስ መርፌ እየተወጋ ሆስፒታል ነው ያለውት ብሎ ቪዲዮ ቀርጾ 80,000 ብር 50,000 ብር አስልኮ ያውቃል አሁን ለሱ ትልቅ እርድና ነው በቃ ይሄ ሆስፒታል ተኝቶ ከሴት ልጅ ብር መቀበል ለሱ እርድና ነው ግን ሞት ነው እሷ አምና እኮ ልትልክ ትችላለህ ግን በቁም ካልሞት ከበስተቀር ኢማጂን አስበው አንተ ሆስፒታል ተኝተ አሞኛል ብር ላኪልኝ ማሬ ብለ መኪና ለገዛ ነው ብሎ በቃ የሰራው ፌክ ልነግራቸው አልችልም በዚህ ደረጃ እስከመጡ በስምሽ መኪና ገዝቻለሁ ብሎ የውሸት እንትን ሰርቶ ፎቶዋን አድርጎ ምናምን ብሎ ስሟን ጽፎ ምናምን ጽፎ የሌላ ሻንሲ ሊብሬ ምኑ ሌላ አድርጎ
አንዳንድ ሰው በጣም ከባድ ነው። ስለዚህ እኔ አረብ ሀገር የምትኖሩ ሴቶች እዛ ቦታ ላይ ያላችሁት ሰርታችሁ ለመለወጥ ነው፣ የራሳችሁንም የቤተሰባችሁንም ታሪክ ለመቀየር ነው። ስለዚህ ስራሽና ስራሽ ላይ ፎከስ አድርጊ። እግዚአብሔር በጊዜው ትዳርን ይሰጥሻል። ገንዘቦችሽን በትክክል ተጠቀሚ። ድጋሜ ከዚህ በኋላ ብትሰሪም እየሰራሽ የምታጠፊ ከሆነ ምን ዋጋ ነው? ገቢና ወጪሽ አይመጣጠንም። ገንዘቦችሽን በትክክል መጠቀም። ለማጌጥ ጊዜ ያለው፣ የተሻለ ስልክ ለመያዝ ጊዜ ያለው፣ ሁሉንም ለመርዳት ጊዜ ያለው። ሚሊዮነር ፋብሪካ ከኖረሽ እኮ በ1% ሙሉ ዓለም መርዳት ትችይ ይሆናል። ትልቅ ድርጅት ከገነባሽ ግን አሁን ትክክለኛ ጊዜ ነው አይደለም። ስለዚህ አረብ ሀገር የምትኖሩ ሰዎች አንዳንዴ ወደ ፍቅር፣ አንዳንዴ ወደ ፖለቲካ፣ አንዳንድ ጊዜ ወደ ዘፋኝ፣ አንዳንዴ መንፈሳዊ፣ አንዳንድ ጊዜ ዓለማዊ፣ አንዳንዴ እንደዚህ፣ አንዳንዴ ቀበጥበጡን ተይና ሰብሰብ ብለሽ ስራሽና ስራሽ ላይ ብቻ ገንዘብሽን በትክክል ያሽ። ከዛ ከ30 ወንድ ጋር የሚያወሩ አሉ። 30 ወንድ ከየት አመጣሽው ጊዜውን? ግማሹ ሰዓት በስራ ነው፣ ብዙ ሰዓት የሚያልፈው በስራ ነው፣ 10 ምናምን ሰዓት። ከዛ በኋላ ደግሞ ረጅሙን ሰዓት ደግሞ የተለያየ አይነት ወንድ፣ ያንንም አይነት። እንዴት? ኦፍ ኮርስ ሴት ልጅ ባለቤቷን መምረጥ አለባት። አዎ፣ ግን በዚህ ደረጃ 30 20 እዛ ሀገር በጣም ብዙ ሴቶች አሉ። ስልጠና ላይም እና ማከራቸዋለን እነሱ ራሱ እስከሚደነግጡ ድረስ 6 7 8 9 ወንድ ማውራት። ሰው ባያይ እግዚአብሔር ያያል። ነገ አትባረኪበትም። እንኳን ለሴት ለወንድ የሚጠቅም አይደለም። ሴት ልጅ ስነ ስርዓት አላት፣ ጨዋነት አላት፣ ብዙ ከወንድ የሚለያት ብዙ ነገር አላት። ስለዚህ አረብ ሀገር ያላችሁ ሴቶች ህይወታችሁን እንዴት እንደምትመሩ በትክክል እወቁ። እዛ ያላችሁት ለስራ ነው፣ ስራችሁ ላይ ፎከስ አድርጉ። ገንዘቦቻችሁን በትክክል ያዙ። ገንዘቤን ተበላው ለምን? ጸጋዬ ነው። የጸጋዬ አባት አይሆን ምን አገባኝ? መርዳት ካለብሽ 1000 ብር 2000 ብር እጄ። ከዛ በተረፈ ሌሎቹን ገንዘቦችሽን በደንብ ከሆዱ ሳይቀር ሰው ይቆጥባል። ጎበዝ ጀግና ሰው ምለውኔ በዚህ ዘመን ከሚበላው ሳይቀር ይቆጥባል። ከዛ በኋላ እኔ በወርቅ ሳም ብትበላም እንኳን የሆነ ዘመን ላይ ችግር የለም ገንብተሃል። እስከዛ ድረስ ግን ሰብሰብ ብለ ከምትበላው ሳይቀር ከምትበዩ ሳይቀር መቋጠር። ሁሉንም ማመን። የሚታመነው አንድ እግዚአብሔር ብቻ። ከእግዚአብሔር በታች እኔንም ጠርጥሩኝ። አዎ ከእግዚአብሔር በታች የትኛውንም ሰው እግዚአብሔር ብቻ ነው የሚታመነው። ከእግዚአብሔር በታች በቃ ሁሉንም እንደ ልብ ማመን እንተው ነው። በቃ ምን ስለሆንክ አምናል? ለምንድን ነው ማምንሽ? ልክ ሳወራ ሳማክር ባይዘው ሰው ሪከርድ ሊያደርገኝ ይችላል ብዬ የማወራው ነገር እየተጠነቀቅኩ ነው ማወራው። ምክንያቱም ነገ መልስ የምሰጥበት ሰው ቁጭ ብሎ ሲማከር በድብቅ ካሜራ እየቀረጸ ሊሆን ይችላል ብለ ኮንሸስ ሆነን የምታማክር የፈለከው መጣልኝ ብለ አታወራ። ምክንያቱም ሪከርድ እያደረገ ሊሆን ይችላል። የሚያወራው ሰው በስልክ የሚማከረው ሰው እየቀዳ ሊሆን ይችላል። ነገ ቁጭ ይላል ያ ነገር። መልስ የምሰጥበትን ነገር ብቻ ነው ማወራው። ስለዚህ እናንተም እንደዛ ጠንቃቃ። አዎ ታማኝነት፣ አዎ መንፈሳዊ፣ አዎ ነው፣ ግን በመጠን ስታምኑም በመጠን። ምናልባት በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በእርግጠኝነት የሆነ ነገራችሁን እንደሚነካ እርግጠኛ ነኝ። በጣም ብዙ ቪዲዮ ደግሞ ከዚህ በኋላ እንቀረጽበታለን። አረብ ሀገር ያላችሁ ሴቶች ካላችሁ ምናልባት ብዙ ነገር ትማሩበታላችሁ። እናንተም የተማራችሁበት ነገር ካለ ኮሜንት ላይ አስቀምጡልኝ። ውጭ ሀገር የምትኖሩ ሰዎች ገንዘቦቻችሁን በጥበብ ተጠቀሙ። መበተን ከጀመርክ ሰው በቃኝ አይልም። ገንዘቦቻችሁን በጥበብ ተጠቀሙ፣ ጊዜዎቻችሁን በጥበብ ተጠቀሙ። ከዛ በኋላ የሄዳችሁበት ትልቁ ዓላማ ምንድነው? እዛ ላይ ትንሽ ፎከስ ለማድረግ ሞክሩ። በዚህ ጉዳይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በውጭ ሀገር ያላችሁ ክፍለ ሀገርም ያላችሁ አዲስ አበባም ያላችሁ ስለ ፍቅር ህይወት፣ ስለ ትዳር ህይወት ቤታችሁን የሰላም ቤት፣ የፍቅር ቤት፣ የደስታ ቤት፣ መከባበር ያለበት መደማመጥ ያለበት ቤት ማድረግ ከፈለጋችሁ ወደ መልሕቅ ጎራ በሉ። ሰኔ 1 የሚጀመር ስልጠና አለ። ቀድማችሁ ተመዝገቡ። ጥቂት ቦታዎች ይቀሩናል። 09774050 ላይ ደውሉ። ባለትዳር ሰላም የሌላቸው ቤተሰብ ካላችሁ ይሄን ስልጠና ጋብዟቸው። እመኑኝ ትመሰገኑበታላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።